የሚገርም ነበር። እንደ ቲምም እንደ ኢንዲቪዥዋል ምርጥ ነበር። እነዚህ ሁለት ልጆች ቅመሞች የጊዮትኬ 2 ጎል አስቆጥሯል። ጽድት ያለ አጥቂ፣ ምርጥ አጥቂ ፍሎሪያን ቪርትዝ ተዋል። እቺ ቅመም ናት። በቃ ፕሪሚየር ሊግ ላይ ምርጥ ተጫዋች ፕሪሚየር ሊግ መሆኑ የማይቀር እኮ ነግረናችሁ ነበረ። 1 ጎል 1 አሲስት፣ 1 ጎል 1 አሲስት በ10 ጨዋታው 6ኛ ጎሉ ነው። ኢማጂን እየቆጠርከው ምድረ ወያላ ምድረ ፎቃቃ ጠላት ማለት ነው። 116 ሚሊዮን ፓውንድ ፍሎፕ ያደረገ ተጫዋች ምናምን ያልከውን ታየዋለሁ። እንደ ቲም ምርጥ ነበር። ኢብራሂማ ኮናቴም ጎል አስቆጥሮ በሞት ላጠው ለአባቱ እንግዲህ ጎሉ መታሰቢያ አድርጎለታል። በጣም ኢሞሽናል ነበር እንዲሁም ጎሉን ከገባ በኋላ ምናምን እና በጣም ደስ ይላል። እግር ኳስ አንዳንዴ እንደዚህ አይነት ነገሮችን ስትሰጣችሁ ደስ ይላል። አላ ያንን ነገር አግብቶ አላ ደስታውን መግለጽ ወይም ምናምን ተጫዋቾቹ ሲያበረታቱ ደስ ይላል እና እንደ ቡድን ብቻ ግን ምርጥ ነበር። መሐመድ ሳላህ ምርጥ ነበረች፣ አሲስት አድርጓል። ኮናቴ ምርጥ ነበረ። ግራቨንበርግ ምርጥ ነበረ። ሶቦስ ላይ በቃ ኦቨርኦል ቲሙ ምርጥ ነበረ። ምርጥ ጨዋታ ነው ያየነው። እነዚህ ሁለት ልጆች ግን በተለይ ሻይን አድርገዋል። በቃ ምርጥ ጨዋታ። ኒውካስትልን ደግሞ አሌክሳንደር ኢሳቅን ቤንች ላይ አይቼዋለሁ። ጋይስ ተነስቷል። አሌክሳንደር ኢሳቅ ይመጣል። ሊቨርፑላውያን ከባድ ማን ዘንድሮ ቶፕ ፎር ገብ ሊበዛበት ነው መሰለኝ። እኔ አልጣመኝም፣ ጀማው አልጣመኝም። ትርፍዬ እየተጋደለች ነው። ያ ብቻ አይደለም፣ ሃንግማንም ዛሬ ፐርፎርም ያደረገበትን መንገድ አይታችኋል። ካምባክ ሰርቶን የመጣው ሊቨርፑል ከባድ ድል ያስመዘገበው ጋይስ። በነገራችን ላይ ኒውካስትል ከበድ ያለ ቲም ነው። ያው ዘንድሮ ጥሩ ላይሆን ይችላል ያን ያህል ቢሆንም ግን ቀላል ሚናቅ ተፎካካሪ ቡድን አይደለም። 4-1 በሆነ ውጤት ነው የለጠፉት። ሁለቱ አዳዲስ ፈራሚዎቹ በአግባቡ ስራቸውን መስራታቸው ቀጥሏሉ። ሁለቱ እየተጣመሩ ነው፣ እየተዋዋዱ ነው። ቪርትዝና ኢኪቲኬ የሆነ ቀመር እያገኙ እየመጡ ነው። ጀሞ በጨዋታ ሂደት ላይ በደንብ ፕሮሰስ እየሆነ ነው፣ እየተብላላ ነው። አይዛክ መቶ ካረበሸው በቀር በጣም ቆንጆ ጥምረት እየሆነ የሚቀጥልም ይመስለኛል ጋይስ። ከዛ በተጨማሪ ግን ኮናቴ ጎል አስቆጠረ። ጎል ካስቆጠረ በኋላ ማለት ነው 4ኛውን ሲያለቅስ አይቼው በቃ በእናትህ በጣም ልብ የሚነካ ነው የልጁ ነገር። ያሳለፈው ነገር ቀላል የሚባል ነገር አይደለም። በጣም ከባድ ነገር ነው እያሳለፈ የሚገኘው አሁንም በሊቨርፑል ቤት ላይና አንጀቴን የበላኝ ጀማ። ነገ ታዲያ እንዴት ነው? ሲቲ ላይ አትቋጥሩም? ሊቨርፑላውያን አቋጥሩም ነው? ምንድነው ሐሳባችሁ? እስቲ ሐሳባችሁን አካፍሉኝ። ይመቻችሁ። ሊቨርፑል አሸንፏል። ኧረ በስመ አብ ጥፍጠፋ በማታ ድብደባ የሰው ልጅ እንደዚህ ይደበደባል? ኒውካስትል አይመስልም። የተጫወቱት ክለብማ ኒውካስትል አይደለም ሌላ ነገር ነው። እንዴት ነው የተጠፈጠፈው እንደዚህ እንዴ? 1-0 እየመራ ነበር ኒውካስትል ሎክ ያደርጋል እላለሁ። ኢኪቲኬ ወደ ማን ነው? ቶሬዝ ነው ማን እንዴ? ሁለቱ ቶሬዝ እና ጄራርድን የሆነ የምታየው አይነት ነገር ነው የሚመስለው። ምንድን ነው ኢኪቲኬ ስጡት፣ ምንም አይነት ኳስ ሄዶ ሰው አጥፎ ምናምን ያገባል። ምን ሆኖ ነው እንዴ? አውት ኦፍ ኖዌር ቨርትዝ ደግሞ እዛ ቦክስ ውስጥ ሰጠው አገባ። ከዛ ደግሞ አንድ ተከላካይ አጥፎ ያገባ ማነ እንዴ? ኢኪቲኬ የምር ሰላም አይደለም። የምሬ ነው። እስካሁን ድረስ ባለው የአመቱ ምርጥ ሳይኒንግ ምንም ጥያቄ የለውም። በጣም ነው የሚችለው። በስማ አምዲ ምንድነው ሊቨርፑል የሚሰራው? 4-1 ኮናቴ ከጉዳት ሲመለስ ኳስ ለምዶ መጣ እንደዚህ እንዴ? ግራ ገባኝ እኮ መላጣ ሲሆን ኳስ እንዴት እንደዚህ ቻለ? ምን ሆኖ ነው? እዛ አስቀምጣችሁ ኳስ አስለምዳችሁ ያመጣችሁታ። ወይኔ ማን ኮናቴ እኮ ኳስ አይችል ነበር ደስ የሚለው አንተ። አሁን እኮ አያፍርም አይዛክ። እዛ ቤንች አገግሜ መጥቼ ወደ ጨዋታ ስታርቲንግ ላይ እገባለሁ ይሉን። ኧረ አይሰማም በእናትህ። ይሄ ሰውዬ ሌላ ታሪክ ገብቷል። ኢኪቲኬ በስማም ሊቨርፑል ይሄ ሰውዬ እንደዚህ አይነት ፎርም እንዳለው ቢያውቁ ኖሮ በአይዛክ ቁማር አይበላም ነበረ። በስማ እንዳያስበው። አንዴት ነው የመጀመሪያውን ጎል ተውት፣ ሁለተኛውን ጎል ከዛ ስፔስ ከዛ ቦታ የማይታሰብ ነገር እኮ ነው የሰራው። ጭራሽ ካምባክ ነው ያደረጓቸው። ማን ይሄ ሰውዬ በቃ ስሙን ጠቅላላ እያስረሳ ነው። ቨርትስ ማለት በጣም ሌላ ታሪክ። አንተ አሲስት ያደረገለትን ኳስ አይታችሁታል? ድሪብል አድርጎ እኮ ነው ያለፈው እዛ ቦታ ላይ እንግዲህ ቦክስ ውስጥ። በጣም ነው የሚችለው ሲጀምር። ጋክፖ የሚባል ሰውዬ እኔ እግዚአብሔር ለሊቨርፑል የማይጠቅም ተጫዋች ማለት ጋክፖ ነው የምናገረው አሁንም ድረስ። ሰውዬው ኳስ አይለቅም። ስንት ኳስ ለሳላ ስንት ኳስ ለኬዛ ስቦስ ላይ የነበሩ አይለቅም ኳስ ልጁ። ለምን ኬዛ እንደማያስገባ አይገባኝም። እኔ ኔዘርላንዳዊ ስለሆነም አይገባኝም። የሀገሩ ልጅ ስለሆነ የሚሆን ሌላው በቃ እንትና ነው ኮናቴ ነው። በቃ በመከላከሉ ላይ በጣም ቤስት ነበረ። በማግባቱም ደስ ብሎኛል አባቱ ምናምን ነገር። ብቻ ሊቨርፑል ዛሬ በጣም አሪፍ ነበረ። ጀሞ ጨዋታ ማለቴ ነው። ጨዋታ ማለቴ ነው። ምን አይነት ጨዋታ ነው ጀሞ? ምን አይነት ካምባክ ነው?
ኢኪቲኬ ጀሞ ኢኪቲኬ በዚህ ሰዓት የዓለማችን ምርጡ ስትራይከር ጀሞ ምርጡ ስትራይከር ኢኪቲኬ 2 ጎል ዊርትዝ 14 ጎልና አሲስት በዚህ ሲዝን ፍሎፕ ብላ አፈን ስከፍት የነበረ 14 ጎልና አሲስት ምን አይነት አሲስት ምን አይነት ጎል ጀማው ኮናቴ አረ ጀማው ኮናቴ አረ ኮናቴ እሱ በመግባቱ በጣም ደስተኛ ነኝ ጀማው የሚገርም ጨዋታ ዛሬ አርነ ስሎትን እነ ኢኪቲካ ተረፉት ጀሞ ኢኪቲና ዊዝ ዛሬ ተረፉት ጀሞ አካውንት ተመቷል ኮፒ ሊንክ ያስፈልጓል ጀሞ ኮፒ ሊንክ በኃይለኛው ይደገም ጀሞ በኃይለኛው ኮንግራ የሊቨር ፋሚሊ እኔ እኮ ላደንቅ ነበር የመጣሁት አመጣጤ ላደንቅ ነው ግን ምንድነው ሁሉም ቲም ቀጣይኛን እንደሚገጥም ሲያቅ የሆነ ባውንስ ባክ ምናምን ማንቸስተር ዩናይትድ ማናጀር ቀጠረ ቼልሲ ያለ ማናጀር ፈነጠዘብን ቶተናምም ይኸው ክሊን ሺት ቻምፒየንስ ሊግ አዌ አሸንፎ ነው የሚያገኝ ሊቨርፑል 2026 ላይ አሸንፎ የማያውቀው ቡድን ወደ ማሸነፍ ተመልሶ ነው የሚያገኘን ፈተናው በዛብን አረ ለቀቅ አርጉን ይሄ ፈተና ለአርሰናል ነበር መብዛት የነበረበት ለማንኛውም ወደ ክሬዲቱ ስመጣ ሁጎ ኤኪቲኬ በጣም የሚገርም ስትራይከር ፍሎሪያን ቪርትዝ ራሱን አግኝቷል ከዚህ በኋላ ምንም እንደ ድሮ 0-0 ምናምን ተውትና ልቀልድበት የማትችልበት አይነት ፐርፎርማንስ ነው እያሳየ የሚገኘው ኮናቴ አገባ የሚገርም ፐርፎርማንስ ካደረገ በኋላ እና አለቀሰ የኔ አባት ጸጉሩን መላጣ ተቆርጦ እንጂ ምን እንዳጋጠመው አላቅም ቢሆነ ምክንያት ባለፈው ጨዋታ ላይ አልነበረም ከስኳድ ውጪ ነበረ አሁን እንግዲህ አሪፍ ፐርፎርም አደረገ ጎል አስቆጠረ አለቀሰ የሆነ ነገር አለ ይመቸው ለማንኛውም ሊቨርፑልም ይመቻቹ ቀጣይ የምትገጥሙት ግን ኒውካስትልን አይደለም ሊቨርፑል ኒውካስልን 4-1 ደበደበው ፈርስት ሃፍ ብቻ ነው ኒውካስል ፈርስት ሃፍ ላይ እስኪያገባ ድረስ እና ሰከንድ ሃፍ 15 ደቂቃ ነው የተጫወተው በአጠቃላይ 30 ደቂቃ ነው የተጫወተው ተለጠለጠ ፈርስት ሃፍ ኢኪቲኬ ቨርሰስ ኒውካስል ኢኪቲኬ 2-1 አሸነፋቸው ሰከንድ ሃፍ ደግሞ ቨርስ ሳላ የሰጠውን ኳስ አቤት እኔ ቨርስ ግን እግሩ ላይ ኳስ እንዴት እንደሚያምር እንዴት አድርጎ እንደመታየው አመታቱ ራሱ ቅርቀስ ብሎ በዳዴ ሮጣ አትይዘውም ጥግ ላይ በቃ ሲያረካ ሳላ በቃ ሳላ ጋክፖ እና ስሎት አውት ስቲል ከዛላ ባለቀ ሰዓት ደግሞ ኮናቴ ደገመለት ኮናቴ ከለቅሶ ተመልሶ አገባ ሪያል ማድሪድ አትሄድም ሲባል የሰው ያቋሙ እየተስተካከለ ነው መሰለኝ ሪያል ማድሪድ ያድክ የሰው ይዋል ለማንኛውም ጫናው ትርፌ ላይ ነው ትርፌ ሊጨንቃት ነው ነገ ሊጨንቃት ነው ነው ፉላም ሃሪ ዊልሰን ቅርቅር ታውቃለሽ እኮ ተጫዋቾችሽ 300,000 የሚቀበሉት ለትልቅ ጨዋታ እንደሆነ እኮ ያውቃሉ አሁን ያሳዩሻል ከፉላም ጋር ያሳዩሻል ማንቸስተር ዩናይትድ ማን እንደሆነ ማለት ቸልሲ ዛሬ አሸነፈ ሊቨርፑል አሸነፈ ተመጣጣኝ ቡድኖች ሲጫወቱ ምናምን ደስ ይላል እኛ ብቻ እኮ ነው ድብድብ የምናደርግ አናስሞክርም ምናምን ታውቃለህ 4-4 አሸነፈ ራሱ አንረካ ምንም አይረካው አይሞከርብም አደነግጥም ገባል አልፎ ብቻ ዝም ብለህ ታቀበላለህ 3 ነጥብ ቻሪቲ ነው ገባል ጋርዝ ወርክ ዊ ዱዊንግ ጋርዝ ወርክ አረጋጋው ዛሬ ቀኑ የከምባክ ነው የምትሉ ኮናቴ ያገባ በራሱ አይደለም ኒውካስትል ላይ ኮናቴ ያገባ ይሄ እኮ ሌላ ታሪክ እኮ ኮናቴ ሲያገባ ሲጀመር የኮናቴ ችግር መላጣው ነው ጸጉሩ ነው መላጣ ሲሆን አይታል አሊሳኑላ በቃ ተገላገልን አለ አንተ ተገላገልን ኮናቴ ካሁን በኋላ በራሱ አያገባም ማለት ኤኪቲኬ ይሄ ልጅ በቃ የሚገርም እኔ እንዴት ነው ስትራይከር እንደዚህ ቀሎት የሚያገባው ምን አይነት ጎል ነው ሁለተኛ ጎል ያገባው ስለ እንዲ ነካ አረጋትና በቃ ሆነ ይችላል ስለ ያወጣችሁበትን ገንዘብ ሁላ አርሱት ቨርትዝ እየጣፈጠ እየመጣ ነው ያ ሰውዬ ማንዬ አልኩ እየጣፈጠ ከመጣና ሃይ ሌቭሉ ላይ ከደረሰ የሚያስቆመው ሰው የለም ያ ሰው ይችላል ቶፕ 4 ከባድ ሆኗል ይመቻችሁ ሊቪያንስ የኔቨር ዋክ አሉን ዛሬ እንዴት እንዳኮራችሁ ማርያምን ሁሌ በቃ እንዲተጫወቱልን ኮራው ማርያምን ዛሬ በእናንተ በጣም ያኮራችሁ ኢኬቲኬ 2 ጎል ቨርስ ጎልና አሲስት ሳላ አሲስት ሚሎስ ከርኬዝ አሲስት ኧረ በለው ኧረ ኮናቴ ጎል በተለይ ደግሞ ሲከላከልስ እስኪ ወንድ ናችሁ ለፉኝ እኮ ነው ያላችሁ ቫንዳይክ እንዴት አባቱ ነው የሚያምርበት በቃ ስትከላከል በቃ ኳስ ክሊር ስታደርግ ግርማ ሞገሱ ራሱ ቫንዳይክ እኔ ዛሬ በቃ ለሁላችሁም እኔ ቃል የለኝም ዛሬ በጣም አኩርታችሁኛል 4-1 ፋሚሊ 4-1 ቀጥቅጠን የወጣ ነው እንችላለን በቃ ምርጥ ውደት ነው ያየነው ሁሌ እንዲተጫወቱልን ወደነዋል
ሊቨርፑል ከተከታታይ የፕሪሚየር ሊግ ጨዋታዎች ነጥብ መጣል በኋላ ኒውካስትል ዩናይትድን 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። የሚገባው ቡድን ያሸነፈው። በዚህ ጨዋታ ላይ ኒውካስትሎች አስቀድሞ ነበር በጎርደን አማካኝነት 36ኛው ደቂቃ ላይ ጎል አስቆጥሮ ቀዳሚ የነበሩት ማለት ነው። ጎርደን በየዓመቱ ሊቨርፑል ላይ ጎል ማስቆጠር የሚቀና አይነት ተጫዋች እንደሆነ ዘንድሮ ማስመልክቶናል። ለሶስተኛ ተከታታይ ዓመት ነው ሊቨርፑል ላይ ጎል ማስቆጠር የቻለው። ከዛ በኋላ ሁጎ ኤኪቲኬ 2 ቆንጆ ጎሎችን አከታትሎ በማስቆጠር ሊቨርፑልን 2-1 መሪ ያደረገ። ከዛ በኋላ ከሁለተኛው አጋማሽ መልስም እንግዲህ ፍሎሪያን ቪርትዝ 67ኛው ደቂቃ ላይ ሌላ ቆንጆ ጎል እንዲሁም ደግሞ ኮናቴ 93ኛው ደቂቃ ላይ ቀሪዎቹን ጎሎች በማስቆጠር ጨዋታውን ሊቨርፑል 4-1 በሆነ ውጤት ማሸነፍ ችሏል። ብዙ ፖዚቲቭ ነገሮችን ከጨዋታው ላይ ማንሳት እንችላለን። በሊቨርፑል በኩል ቪርትዝ ወደ ቀድሞ ብቃቱ እየተመለሰ እንደሚገኝ የተመለከት እንገኛለን። በተለይ ባለፉት 10 ጨዋታዎች እያሳየ የሚገኘው ፎርም በጣም ድንቅ ነው። ከኤኪቲኬ ጋር ያላቸውም ጥምረት በተመሳሳይ በጣም አስደናቂ ነው ማለት ይቻላል። በመሐመድ ሳላ በኩል ግን በጣም ጥያቄ የሚያስነሳ ጊዜ ነው እያደረገ የሚገኘው። የምናውቀውን ሳላ በሊቨርፑል ቤት እየተመለከትን ነው ለማለት በጣም አስቸጋሪ ነው። ሩጫዎቹ ቀንሰዋል። ያ የምናውቀውን ጥረት ሳላ ሲጥር እየተመለከት ነው አይደለም። ከጎል ፊት አይናፋር ሆኗልና በጣም አስቸጋሪ ጊዜ ነው እያሳለፈ የሚገኘው። ለማንኛውም በሊቨርፑል በኩል ግን ከዛሬ 3 ነጥብ በኋላ በ39 ነጥብ 5ኛ ደረጃ ላይ በፕሪሚየር ሊጉ ተቀምጠዋል። ስለ ምሽቱ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ምሽቱ ሰላም ነው፣ አሸዋይና ነው። ጌታ ሆይ 4 ጎል! ሻምፒዮንስ ሊግ ሲባል ፕሪሚየር ሊግ የተሳካልን ነው። ባይዘው ቤተሰብ ወይኔ ዛሬ ኮናቴ ማለት ነው ጎል አስገብቶ የተሰማው ስሜት የኔ አባት እንዴት እንዳሳዘነኝ በጣም ነው ያሳዘነኝ። ከሀዘንም ስለመጣ ይሆን አላውቅም። እኔ ኮናቴ ድሮ ሰው ነበር፣ ግን ዛሬ እንዴት አንጀቴን እንደበላው ዩ ሃቭ ኖ አይዲያ። ዊርትዝ ዛሬ አሊሰን እና ሶቦዝ ላይ ነው። እግዚአብሔር ይስጣችሁ። አሊሰን አንተ እንደ በረኛ አሞራ ነው በረኛው የተባለው ላንተ ነው። አሞራ ነው በረኛው ላንተ ነው። ላንተ ኢኪቲኬ ለብቻው ማለት ነው። ለብቻው ይሄ ናሽናል አንተም ይዘጋጅለት፣ ብሔራዊ መዝሙር ምናምን ይዘጋጅለት። ኢኪቲኬ ስፔሻል ትሪትመንት የሚያስፈልገው ተጫዋች ነው። እንደ ከሌላ ተጫዋች እኩል መታየት የለበትም ኢኪቲኬ ማለት ነው። ብቻውን ሌጀንድ ነው፣ ብቻውን ማለት ነው። ጋክፖን ገድዬ ግን እጄን ለመንግስት እሰጣለሁ። በዚህ አጋጣሚ ጋክፖን ገድዬ እኔ ጋክፖ አንድ ነገር ከሆነ እኔን ጠይቁኝ ማለት ነው። እጄን ለመንግስት ነው የምሰጠው። እሱን ልጅ ገድዬ እኔ ዛሬ ሳይደግስ አይጣላም ሆኖ ነው እንጂ ጋክፖ የሰራን ስራ እኔ አላማርርም። ዛሬ እኔ አላማርርም። ሞሳላ አሲስት ስላደረግ እግዚአብሔር ይመስገን። እኔ አንተን አልናገርክም። አንተን ንጉሥ አይከሰስ ሆነብኝ እኮ እንዴት ልናገርክ? እንዴት ብዬ ይሁን። እኔ ምንም አልልም፣ ምንም አላማርርም። ዛሬ 4 ጎል አስገብተን 4-1 አሸንፈን የወጣ ነው። እንችላለን። ይሄንን ክለብ ነው የምደግፈው። እሺ እኔ ሊቨርፑል ይሄ ያ የምታውቁት እዛ የሚንኮታኮት ምና ኖ ዲስ ኢዝ ማይ ክለብ። እሺ አሁን ተኙ፣ መሽቷል። ለፍሎሪያን ቪርትዝ እንደዚህ መለወጥ ጋይስ የቀድሞ የሊቨርፑል ተጫዋች ፒተር ክራውች የተናገረውን በጣም አንድ አስገራሚ ንግግር ላካፍላችሁ። እንግዲህ ፒተር ክራውች በሊቨርፑል ቤት እንደምታስታውሱት በጣም ድንቅ ጊዜን ማሳለፍ የቻለ እንግሊዛዊ ቁመተ መለሎ አጥቂ ነበረ። ታዲያ ከ2 ወራት በፊት ማለትም ታህሳስ ሲጀምር ማለት ነው ፒተር ክራውች ለፍሎሪያን ቪርትዝ ይህንን ምክር አካፍሎት ነበረ። ፍሎሪያን ቪርትዝ እኔ ሊቨርፑል በመጣሁበት ጊዜ ልክ እንዳንተ ተቸግሬ ነበር። ምናልባት በዛ በተቸገርኩበት ጊዜ ሌላ ክለብ ቢሆን ኖሮ እየተጫወትኩ ያለሁበት ይሄ ተጫዋች አይረባም ወይም ደግሞ አይመጥንም ወደ ዛ ብሉት ተብዬ በገዛ ደጋፊዎችም ልጠላና ተቃውሞ ሊደርስብኝ ይችል ነበር። ነገር ግን በሊቨርፑል ቤት እንደዚህ አይደለም። የሊቨርፑል ደጋፊ አንተ የምትችለውን ነገር እስከሰጠው ድረስ ታትረ እስከሰራና ተወዳጅ ልጅ አንገትን ደፍተ የምትሰራ ተጫዋች እስከሆንክ ድረስ ሁሌም ቢሆን አይጥሉም፣ ከአንተ ጎን አብረው ይቆማሉ። ጎሎችና አሲስቶች በጊዜ ይመጣሉ። ነገር ግን አሁን አንተ የምትችለውን ከማድረግ አትቦዝን፣ ሪላክስ አድርግ። በጊዜ ሂደት ነገሮች ይስተካከላሉ። ይሄንን ካደረክ ግን በጣም ለዘላለም የማትቆጭበትና ለዘላለም ሁልጊዜም በልባቸው የሚያኖሩ ደጋፊዎች ያሉበት ክለብ ሊቨርፑል ነው እየተጫወትክ የምትገኘው። ነገሮች ደግሞ ሲሳኩልህ ከዚህም በላይ አስደሳች ጊዜም በሊቨርፑል ቤት ታሳልፋለህ ብሎ ፒተር ክራውች እንግዲህ ከ1 ወር ተኩል ወይም ከ2 ወር ጊዜ በፊት ለፍሎሪያን ቪርትዝ ምክሩን ለግሶት ነበር። ታዲያ ፍሎሪያን ቪርትዝ እንደምታዩት ከታህሳስ አጋማሽ በኋላ ማለትም ባለፈው 1 ወር ተኩል ውስጥ 9 የጎል አስተዋጽኦችን በፕሪሚየር ሊጉ ለሊቨርፑል በማድረግ የትኛውም ተጫዋች ያላደረገውን የጎል አስተዋጽኦ ለክለቡ ማበርከት ችሏል። በዛሬው ጨዋታ ላይም 1 አሲስት አድርጎ 1 በጣም የሚገርም ጎል ማስቆጠር ችሏል። ለማንኛውም ፍሎሪያን ቪርትዝ ደምቆ ባመሸበት የፕሪሚየር ሊግ ጨዋታ ላይ ሊቨርፑል በአንፊልድ ኒውካስልን አስተናግዶ 1-0 ከመመራት 4-1 ጨዋታውን ቀልብሶ ማሸነፍ ችሏል። ጎሎቹንም ለሊቨርፑል ሁጎ ኤኪቲኬ በጣም የሚያማምሩ 2 ጎሎችን በፍሎሪያን ቪርትዝ 1 አሲስት አድራጊነት እንደዚሁም ራሱ ፍሎሪያን ቪርትዝ 3ኛውን ጎል አስቆጥሮ ኮናቴ ደግሞ 4ኛውን አክሎ ሊቨርፑል 4-1 ማሸነፍ ችሏል። ስለ አስደናቂ የፍሎሪያን ቪርትዝ ለውጥ እንደዚሁም ስለ ሊቨርፑል የምሽቱ ድል ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አንፊልድ ይናደፋል። የሊቨርፑሎች ዝማሬ ነው። ያራዳ ልጆች በሚያስገርም ሁኔታ ዛሬ
90 ደቂቃ ለኒውካስትል ተጫዋቾች ጆራቸውን ሲበረብሩ ነበረ የጨረሱት ጨዋታውን የዘኮፕስ የተሰኙት የሊቨርፑል ደጋፊዎች ማለት ነው። ያራዳ ልጆች በማያስገርም ሁኔታ ሊቨርፑል ኒውካስትልን 4-1 በሆነ ውጤት አሸንፎ ደረጃውን ማንቸስተር ዩናይትድ እስኪጮት ወደ 5ኛ ጠጋ ማድረግ ችሏል ማለት ነው። በዚህም 2 ጎሎችን ሁጎ ኢኪቲኬ ማስቆጠር ችሏል ማለት ነው። በአንቶኒ ጎርደን ምክንያት ኒውካስትሎች ቀዳሚ መሆን ቢችሉም ኢኪቲኬ በ2 ደቂቃ ውስጥ 2 ጎሎችን በማስቆጠር 2-1 በሆነ ውጤት እየመሩ ወደ እረፍት እንዲወጡ ማድረግ ችሎ ነበር ማለት ነው። ሌላኛው ፈራሚ ፍሎሪያን ቬርትስ ከዕለት ወደ ዕለት እጅግ በጣም አስገራሚ ብቃቱን እያሳየን የሚገኘውም በዛሬ ጨዋታ እጅግ በጣም ሲሾር ሲያበራ የነበረ ተጫዋች ነው። ይህም ተጫዋች ማለት ነው 3ኛውን ጎል ማስቆጠር ችሏል ማለት ነው። ባለቀ ሰዓት ደግሞ ኮናቴ አስቆጥሯል። 4-1 በሆነ ውጤት ሊቨርፑሎች ማሸነፍ ችለዋል ማለት ነው። ይህ ውጤት ለሊቨርፑል እጅግ በጣም አስገራሚ ነው ማለት ነው። ነገ ማንቸስተር ዩናይትድ ከፉላም ጋር እጅግ በጣም ፈታኝ ጨዋታ እንደሚያከናውን የሚጠበቅ ስለሆነ